ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን እዚህ ጋር እኮ ሩታ ምንም ያክል ብትል አይፈረድባትም። ያን ያለች አንተን ለመያዝ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? እኔ አለሁላችሁ። አሁን ደግሞ በአብርሽና በሩታ ቪዲዮ መተናል ማለት ነው። እኔ በጣም ገርሞኛል። እኔ አብርሽና ሩታን አያቸዋለሁ፣ ግን ቪዲዮ አልሰራባቸው ነበር። ግን እኔ የማውቀው አብርሽ አሁን የለም። ምክንያቱም የድሮ አብርሽ እኔ የማውቀው ሩታን ሲለምናት ምናምን ነበር። እና አንድ ሰው ደግሞ ተጋብቶ ከወለደ በኋላ ፈቶ ሌላ ሰው ጋር ሴት ጋር ሚሄድ ማለት እኔ እንጃ አላቅም። ያቺም የምትቀበሏ ሴት ደግሞ ምን አይነት ሴት ነች? አሁን ኤርሜላ ምን አይነት ሴት ነች ማለት ምንም ጥሩ ጎል ሊሆናት ይችላል። ግን ደግሞ ሩታን ትቶ ኤርሜላ ጋር ሄደ ወንድ እንዴት ነው ነገ ደግሞ ሌላ የተሻለ ሴት ሲያገኝ ኤርሜላን ትቶ ማሄደው? ይህ ማሰብ አለባት እኮ ኤርሜላ። ባይዘወይ እኔ ባይዘወይ ለዚህ ለአብርሽ ቲዩብ ድምቀት ሩታ ነች። ሩታ ከሌለች እኔ እንጃ እኔ አይደምቅላቸውም። ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር። ግን ያው ውስጤ እንደሚነገረኝ ከሆነ ምንም አይነት ነገር እንደሌለ ነው። እናንተ ግን ስታስቡ እስቲ ኦዲየንሶች፣ እናንተ ስታስቡ ሩታ አርግዛለች አላረገዘችም? እኔ እንደሚመስለኝ አላረገዘችም። ያንም ቢሆን ምንድነው አብርሽ እንዳይሄድ እሱን ለመያዝ ፈልጋ ነው እንጂ ምንም የወልም ለውጥም የለም የሳይዝም ለውጥ የላትም እስካሁን ድረስ። እና አንድ ሰው ደግሞ ካረገዘ ለውጥ ይታይበታል አይደለ? ስለዚህ አሁን ግን ምንድነው ይህን ጉዳይ አንስቶ ሩታን ከማውራት እኔ አንድና አንድ ሀሳብ አለኝ። የወለደ ሰው መለያየት የለበትም ብዬ አስባለሁ። እና እኔ አሁን ከማን ወገን ነው ብትሉኝ ከሩታ ወገን ነኝ በአንድ በኩል። ምክንያቱም እናት ነች፣ ሚስቱ ነች። እሷን ጥሎ ሌላ ሴት ጋር መሄድ ማለት ተገቢ አይደለም አብርሽ እያደረገ ያለው ስራ። ወደ አብርሽ ስመጣ ደግሞ አብርሽም የራሱ ጎን አለው ብዬ አስባለሁ። ምንድነው ብትሉኝ ወንድ ልጅ ሁሌም ቢሆን ሰላም ይፈልጋል። ሰላሙን አሁን ለምንድነው ኤርሜላን የመረጣት? ሰላም ስላለው ስለማትጨቃጨቀው ብዙንም ለዛ ነው። በቃ ቤት ውስጥ ሰላም ካለ ወንድ ልጅ የትም ቦታ ሊሄድ አይችልም። ግን ደግሞ ከወለደ በኋላ ግን ሰላም ቤት ውስጥ ራሱ ባይኖር የትም ቦታ ሳይሄድ እዛው መቻል አለበት ብዬ አስባለሁ። ይሄ የኔ አስተሳሰብ ነው። የእናንተን አስተሳሰብ ደግሞ የእናንተን አስተያየት ደግሞ ኮሜንት ላይ ጻፉልኝ። ቤቱን ላይክ ማድረግና ቤቱን ሰብስክራይብ ማድረግ አትርሱ። እንደወልደው የተረዳሁት ማለት ነው። አንደኛ ነገሮች ተደፋፍነው ነው ያለፉት። ገባ ምናልባት እዛ ሰዓት እየቀለደች ወይም ደግሞ አንተን ወደ ራሷ ለመመለስ እኔ ግን ከዚህ ቪዲዮ ምን አየ ካላችሁ ማለት ነው ሴት ልጅ ምንም ነገር የማድረግ አቅም አላት። ኤርሜላ አብርሽን ተቆጣጥራዋለች። እመኑኝ። አብርሽ አሁን ላይ በኤርሜላ ቁጥጥር ነው ስር ነው ያለው። በቃ ምንም ነገር የምታደርገው እሷ ነች። አሁን እሷ ነች የሁሉ ነገር ጎትጉታ ሲጠይቃት ትመርመር እውነት እንደሆነ ማወቅ ይፈልጋል ምናምን ብላ እንጂ እርግጠኛ ነኝ አብርሽ ይህን ጉዳይ ያረሳው ጉዳይ ነው። ምክንያቱም ምንም ነገር ለውጥ ስለሌለ የሩታ ሰውነት ላይ ምንም የወድም ለውጥ ስለሌለ በቃ ያኔ እሱን ለመያዝ ብላ ያደረገችው ነገር ሊሆናል። አሁን ላይ ይህን ጉዳይ አንስቶ ከሩታ ጋር መጨቃጨቅ ነው ወይስ ለእናንተ ዩቲዩብ ድምቀት አብርሽ እንትና ሩታ ግድ ታስፈልጋለች? እርግጠኛ ነኝ ሩታ ከሌለች የዩቲዩብ ድምቀት አይደለችም። አብርሽና ኤርሜላ ቢሰሩ ብዙ እይታ አያገኙም። እመኑኝ። እኔ በጣም ስላየሁት ነው። በዛው በጣም ከታተላቸዋለሁ። ግን ደግሞ ምንድነው ይሄን ያህል ቪዲዮ አልሰራባቸው ነበር። ከዚህ በኋላ ግን በማግስቱ በዚህ ሰዓት በ8 ሰዓት ወይ ደግሞ በ10 ሰዓት ላይ የእነሱን ቪዲዮ ለቅላቸዋለሁ ማለት ነው። ወይ ደግሞ ከተመቼ ደግሞ ወደ ማታም ላይ ከሀይሚና ከብሩኬ ቪዲዮ ቀጥሎ የእነሱን ቪዲዮ ሰራላቸዋለሁ ማለት ነው። በት መንገድ ከሆነ በድጋሚ ጠሮሽ በጣም ይቅርታ። ምንም እኮ በድጋሚ ጠሮሽ ማለት አያስፈልግም። አንቺን ካላየው ማደራችንም ለማደላትም በቃ አንቺ ድምቀት ነሽ። አንቺ ካልመጣች ቤቷ ይደምቅልንም ለማደላትም እንዴ እሷን ሳጠራት እስቲ የዋላችሁበት ቀን መች ነው? ስሟ የሩታ ስም ሳይጠራ የዋላችሁበት ቀን መች ነው? የለም እኮ በአንተም በኤርሜላም ቻናል ስትለቁ በየትኛውም እንትን የሩታ ስም ይጠራል አይደል? ከተሽሚኒ እነሱ ጉዳይ ከሆነ አንቺ ነው የሚመለከት። በደንብ ነው የሚመለከተኝ። በቃ እንደዛ ከሆነ እሱ ይመለከቷል። አይመለከታችሁ ይዘው ዳኒማ አይመለከተውም ብዬ አስባለሁ። ኤርሜላም አይመለከትሽም። ይሄ የእነሱ ጉዳይ ነው፣ የሩታና የአብርሽ ጉዳይ ነው። አይ ኤርሜላ ይመለከተኛል ምትይ ከሆነ ደግሞ ዳኒ ይመለከተዋል። ለምን? ጓደኛ ነው፣ የሷ ጓደኛ ነው፣ ከጎኗ የቆመ ጓደኛ ነው።
ስለዚህ እኔ እዚህ ጋር ምን አስባለሁ መሰላችሁ አሁን ላይ አንድ ሰው ከወለደ በኋላ ተለያይቶ አይለያይም በቃ ባይዘወይ ሩታና አብርሽ ነገም ዞሮ ይገናኛሉ ግን አሁን ላይ በኋላ ለብቻሽ መቀሪው ማንሽ ኤርሜላ ነሽ ያውኑ አይመሰልሽ አሁን ከጎንሽ አለውልሽ ከጎኑ ፍቅር ተሰጠሽው ኖ ምንም ቢሆን ወልደዋል እኮ ብዙ አመት እኮ ከሩታ እኮ አንድ ነበሩ ተለያይተው ሊያዩ ማይችሉ ሰዎች ናቸው እኛን ይሄኛል ጅል አታርጉ እውነቴን ነው እንዴ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው እንደዛ ከሆነ አያገባህም ያገባዋልም አያገባውም እንዴት ወትሉኝ በአንድ በኩል እኔ እርግጠኛ ነኝ ሩታ አላረገዘችም ግን ደግሞ ያኔ እሱን ለሚያዝ የተጠቀመችው ነገር ነው አሁን ላይ ግን ይሄ ነገር ቢሆንና አሁን ሩታ እርጉዞና ቢሆን ኖሮ አሁን ነው ይሄን ነገር መጠየቅ ያለብክ አሁን ይሄን ጉዳይ መጠየቅ ያለብክ አሁን ኤርሜላ ይሄን ጉዳይ አጣራልኝ ሳያለችክ ኤርሜላ ሳያለችክ ነው ተገፋፍተክ ሩታን ጠርተህ ማውራት የነበረብክ አልነበረብህም በቃ ይሄን ነገር ካሳሰበክ መጀመሪያ ነበር ማድረግ የነበረብክ አብርሽ በቃ ስለ ሩታ ጉዳይ ስለ ሩታ ልጅ አሁን ድጋኝ ስለተፈጠረው ልጅ ስላለች ጉዳይ ቢሆን እንኳን እውነት እንኳን ቢሆን አሁን አይደለም ይሄን ጉዳይ ማሰብ የነበረብክ መጀመሪያ ነው አሁን ለገና ኤርሜላ መታ እንደዚህ ስላለችክ አንተ መታ ጠርታ ተሩታል እውነቱን ማወቅ ፈልጋለሁ አሁን ተመርመሪ ስትያት እኮ እቃ አይደለችም እኮ ሩታ ሰው ነች በቃ ያንታይም አንተን ለማየት ሞከረች አሁንም በቃ አለቀ እንደ ይሄን ማወቅ የፈለግሽው ኤርሜላ ይሄናው እኔን ይመለከተኛል ጉዳይ አልሹ በግልጽ አማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው ከሌለ የለም አይ እኔ እሺ የለም ብትባሉ ምን ልታረጉ ነው የለም ብትባሉ አግብታችሁ ምናምን አብራችሁ ለመሰረቱ ነው ካሁኑ ለማጣራት ነው ልጅ ደግሟል አልደገመም እንዴት ነው ያለውን ነገር ለማጣራት ፈልገሽ ነው ወይስ ተቆራጭ ሰባ አሳስቦክ ነው አብርሽ ከዚህ በኋላ ወጪ ይኖርብኛል የዳይፐርና የወተት ብለ አስበ ነው ወይስ ምንድነው አሰባችሁ አልገባኝም ባይዘወይ ቢሆን እንኳን ሩታ ለልጇ አታንስም ባይዘወይ አይደል እስቲ እናንተ ቤተሰቦች ደግሞ ኮሜንት ላይ ንገሩኝ ለከተኛል አልሽ እዚህ ጋር ቆሚ አያገባሽም ለማለት ነው አያገባሽም እኮ አዲስ ህይወት እንደጀመረ አውቀሻል አብርሃም ስለዚህ ይሄን መጠየቅ ደግሞ መብት አለኝ በደንብ አንቺ ሳይሆን መጠየቅ መብት ያለሽ ስለዚህ ጉዳይ መጠየቅ መብት ያለው አብርሽ ነው አንቺ እኮ አሁን የመጣሽ ሴት ነሽ አሁን ነው የመጣሽው ሩታና አብርሽ ግን ከ3 አመት በላይ አብረው ቆይተዋል እንዴ ምን ማለት ነው ቢያንስ ማራቸው እኮ ልጅ አለ አልገባኝም እኔ ግን የኤርሜላ ካሄድ ኤርሜላ ጥሩ ልጅ ነች በአንድ በኩል ግን ደግሞ ምን ያናደኛል መሰላችሁ አብርሽና ሩታ ማለያየቷ ማጣላቷ ባይዛጎይ ሁሉም ቢሆን ሶስተኛ ሰው ወገን ሰው ማላችሁ ፍቅሩ ሲገባ መጣላት አይቀርም መለያየት አይቀርም ኤርሜላ ደግሞ የእሱን ልብ አውቀዋለች የአብርሽ ልብ በደንብ ነው ያወቀችው ምን እንደሚፈልግ ምን እንደሚያስደስተው ምን ይሄን ነገር ማድረግ እንዳለባት እሱን እንዴት አድርጋ መያዝ እንዳለባት አውቃለች እንዴት ልብ ውስጥ ራሱ እንደምገባ አውቃለች እንግዲህ ታንተና ራሱ እዛ እስር ቤት ሆኖ እሱን ለማስፈታት እንደዚህ ወደዚህ ወደዛ እያልኩ ወዲህ እንደዚህ በቃ ታውቅበታለች እንዴት አድርጋ እሱ መያዝና እሱ የእሱን ልብ እንዴት መብላት እንዳለባት አውቃለች ለዛ ነው እንደዚህ የምትጮትበት ባይዘወይ አንተ በምትፈልግ ጊዜና አንተ ደስ ባለ ጊዜ ደግሞ እኔ ማድረግ ግዴታ የለብኝም እያልኩ ነው አንተ በምትፈልገው ጊዜ ያንተን ሐሳብ የመሙላት ግዴታ የለብኝም ሩታ እኔ ግን ሩታ ከድሩ ጀምሮ ትመቸኛለች ለመሰላችሁ ቆራጥ ነች ምንም አትተማም ምንም ወይ ፍንክች አትልም በቃ ለምታረገው ነገር ምንም ጥግ ድረስ ነው የምትሄዱና ልኩን ነው የምትነግረው ለዚህ ነው እንደሱ የሚወዷት ለምን ድምቀት ነቻ ጭቅጭቅ ከሌለ ደስ አይላቸውም በቃ አብርሽና ኤርሜላ እኔ አሁንም ቢሆን እንገራችሁ ኤርሜላ ደጋፊ ነኝ የአብርሽ በኩል የተወሰነ ነገር አለኝ ምክንያቱም ወንድ ልጅ ሰላም ይፈልጋል ኤርሜላ ሩታ ያን ብታረጊ ጥሩ ነበር ግን ደግሞ ካልሆነ ራሱ በቃ ምንም ቢሆን ወንድ ልጅ ከወለደ በኋላ ጥሎ መሄድ አለበት ብዬ አላስብም ስለዚህ እስቲ የኔን አስተያየት እንዴት አያችሁት አስተያየቴ ከተመቻችሁ ቪዲዮ ላይክ ማድረግና ቤቱን ሰብስክራይብ ማድረግ አትርሱ ማለት ነው እኔ በጣም ገርሞኛል እኔ እከታተላችኋለሁ በደንብ ብዙ ባልከታተላቸው ግን ላይክ ቪዲዮ አልሰራባቸውም እንጂ በጣም አያቸዋለሁ ምናምን ከድሮ ጀምሮ እንደውም ድሮ ሰራባቸው ነበር ቪዲዮ በአብርሽና በሩታ ሰራ ነበር በአይሚና ብሩኬ እና ደግሞ በዳኒ ሮያልና በጽጌ ሮያልም ሰራ ነበር ግን የሆነ ሳለ በቃ ወደ አይሚና ብሩኬ ብቻ አርኩ እንጂ አያቸዋለሁ ሁሉንም
ግን እኔ ምንድነው ለምን በቃ ለምን ማለት ለኦዲየንስ ራሱ የሆነ አሪፍ ነገር ታሳዩ ጥሩ ነው። በቃ ሁሌ ጭቅጭቅ ይደብራል። በቃ የሆነ አንዳንዴ እኮ አረ ስለዚህ ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ቤቱን ሰብስክራይብ ማድረግ አትርሱ ማለት ነው። አመሰግናለሁ። መልካም ምሽት ይሁንላችሁ።